እንግዲህ ሰሞኑን አጀንዳ ጠፍቶ ነበረ፣ ጭር ብሎ ነበረ እና እንዴት አጀንዳ ይጠፋል ሲባል እንግዲህ ትኩስ ትኩስ ያልተነኩ ያልተዳሰሱ ማለት ነው እየወጡ ነው። አዳዲስ ምስጢሮች ይባላል እና ያው ነጽዬ የኔ ጠንበለል የኔ ቆንጆ ያው ብታለቅሺም ብትፈርጪ ምንም ብትይ ምንም የሚቀየር ነገር ስላሌለ ራስሽን ባታሳምሚ ባይነኝ። እንደኔ እንደ እህት ምክሬ የምሰጥሽ ነገር ራስሽን ባታደርጊ። እዚህ አጋጣሚ ጥሩ አደረግሽ። እዚህ አጋጣሚ ትሰምሻለሽ። ያው በፊት በቲክታክ ነበር የምትታወቂው፣ አሁን በዩቲዩብ ስለመጣሽ ጥሩ አደረግሽ። ስሪ እናቴ፣ ድራማ ትወና ምናምን ልክ እንደነሱ ስሪ። ደግሞ በቃ መልፋት አለብሽ፣ ገና አልለፋሽም። እና ደግሞ እንደዚህ አታልቅሽ የኔ እናት፣ እናታልቅሽ። እንግዲህ ከዱባይ እያስፈራራኝ ነው እያልሽ ነው። እንደዛውም እንግዲህ ከዱባይ እያስፈራራኝ እስከዛሬ ራሱ የቆዩት እያልሽ ነው። እኔ የምለው ግን አበጋዝ ማለት ነው ገዝት አብሬሽ እንዴ? ቆይ በዘጠናዎቹ ጊዜ በዘጠናዎቹ ነው እንዴ የተወለደው እሱ? የምትመጣለች እሱ ፍቅረኛ ነኝ የምትመጣለች እሱ አፋቅረዋለሁ ያለቃቅሳሉ። ምንድን ነው እንዴ? ነፂ ደግሞ ከየት መጣች? ያው ቪዲዮ ነበረ ሲዛወር ነበር። ያው እንደ ኖርማል መስሎን ነበረ እኛ የምናውቀው። እንግዲህ መስጥር አለኝ፣ ብዙ ማስረጃ ብዙ መረጃ አለኝ ከሱ ጋር ወደ 300 ምናምን የሚበልጥ እንኳን ከልቤ ከስልኬ ራሱ ማጥፋት አልቻልኩም። እርዱኝ፣ የወገን አለ ለወገን ወገን ደራሽ ነው እያለች ነው ጋይስ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? አለሁላችሁ። እኔ ክብር ሰላም እንዳናለም ቪዲዮውን እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬ ቪዲዮ ምን ይመስላል የሚለው እንግዲህ የአብርሽን ሚስቶች ሰብሰብ አድርጌ ነው መጣሁት እና ያው ሄሎም አለችበት። እንደዛውም ሄለን የኔ ቆንጆ የኔ ጠበለ የኔ ውሃ ማለት ነው። እና እንግዲህ አብርሽ ሰሞኑን ነፂ መታለች። ፍቅረኛው ነበርኩ ዋሽቶኝ ነው ዲላ ዩኒቨርሲቲ ነበርኩ ብላ ስታለቅስ ነበር። ትናንትና ቪዲዮ ሰርታለች። ትናንትና ወዲያ በራሳ ቻናል ቪዲዮ ሰርታ ነበረ። ተስማምተን በወንበር ዙሪያ ሶስታችን ቁጭ ብለን ተነጋግረን ብር እሱ ከፍላት እንደሚያሰራት ነበር ማቀው። ቃሉን በላ፣ ቃሉን አጠፈ። ስለዚህ አንድ ደግሞ አለች ከኢኤኤ ከኢማራት ከዱባይ ማለት ነው እንግዲህ እና ከዛ የደወለች እያስፈራራችኝ ነው፣ ምስጢር ልታወጪ ነው እያለች እያስፈራራችኝ እስከ ዛሬ ደረስኩ። በሱ ምክንያት እንግዲህ ቤተሰቦቼ እኔ ብቻ አይደለም ቤተሰቦቼ ነው የጎዳው። እናቴንም ነው ያስከፋት። እኔንም ከትምህርቴ ተጓጉዬ የመጣሁት መማር ስላልቻልኩ ነው። አረ ወገን አንዳንድ ጊዜ ሲቆም ብላችሁ አስቡ። ለወንድ ብላችሁ ስንት ዓመት የለፋችሁበትን ነገር ስታጡ ወይም ደግሞ ራሳችሁን ለማጥፋት ስትሞክሩ እስቲ ቁጭ ብላችሁ ቆማችሁ አታስቡን? መጀመሪያ ለራሳችሁ ለዛ ሰው ከማሰባችሁ በፊት ራስን ማስቀደም ነው የሚበልጠው። ኦኬ። እንዴት ነው ሰው ለአንድ ወንድ አፈቀርክ ብሎ ራሱን ለማጥፋት ይሞክራ የሚያደርግ? ደግሞ እንደዛውም ሆኖ ደግሞ እሷ አሁን ከሌላ ዩኒቨርሲቲ ነው የመጣው ታምሜ መማር አልቻልኩም ላለችው፣ አንቺ ሲጀመር ቆንጆ ነሽ፣ ታምሪያለሽ። ስለዚህ ሰው ጠፍቶ ነው ስንቱ እያለቀሰበት፣ ስንቱ ያው ሩታ ቢሆን ጠይቃው ለምነው በመከራ ተሰግዳ ነው ልታገባ የቻለችው እንጂ እሱ ፈልጎ ለአግባሽ ብሎ አልተንበረከከም አይደል እንዴ? ስለዚህ ይሄ አንቺ ለሱ ብታለቅሽም ለሱ አይገባውም መሰለሽ። ምን አለ መሰለሽ ምን አባባል አለ። ምክንያቱም አባባሉ ምንድን ነው የሚለው? የሰው ልጅ ይላል የሰው እንባ አይኖርብህ፣ የሰው ደም አይኖርብህ፣ የሰው ሀቅ አይኖርብህ ይላል። እና ባይዘዌ እንባ ጥሩ አይደለም። ኤኒዌይስ እቺ ልጅ እውነት የሆነ ነገር ቢኖራት ነው እንደዚህ ስታለቅስ እንደዚህ ስትሰቀሰቅ ተሰቅስቃም እንደዚህ የምታለቅሰው። የሆነ ነገር ቢኖራት የሆነ ነገር እውነት ቢኖራት ነው እንጂ ሰው ከመሬት ተነስቶ እንደዚህ ልታለቅስ አችልም። ደግሞ ከሰው የሆነ እንተሽን ፈልገም እንዳለ ያው አጀንዳ ጠፍቶ ስለነበረ ሰሞኑን ሊሆን ይችላል። አጀንዳ ስለጠፋ ሰሞኑን በቃ አንድ እስቲ ላሟሙቅ ብላም ከሆነ አይነው አላውቅም። ነገር ግን የሩታ ጋር የሆነ ነገር እንዳለ ቪዲዮ ሁላ አለ፣ ፎቶ ሁላ አለ። በጣም ብዙ ጊዜ ፍቅረኛሞች ነበርን
ሩታ እንግዲህ ፈርማ ያው እንደ እውነቱ እንደተባለ ሩታ ፈርማ አብረው እንደሰሩ እንደሚሰሩ ነው። ከሱ በፊት ፍቅርም የ5 ዓመት ፍቅረኛው ነበረች። ይሄ ልጅ በስንት ዓመቱ ተወልዶ ነው ይሄን ሁሉ ሰው ሊያፈቅር የቻለው? ፍቅረኛ ሊያደርግ ይችላል። ከምር ትገርሙኛላችሁ ሴቶች ራሳችሁ እንዴ! አሁን አንቺ ሲጀመር እንደዚህ ምንም ማድረግ አይቻልም እኮ እሱ አግብቶ እንግዲህ ሚስት አለው እንደዛ ብሎ እርጉዝ ነች።